የምንዛሬ ዋጋ በየዕለቱ መጨመሩን ቀጥሏል። በዛሬው ዕለትም ጥቁር ገበያ ከፍተኛ ጭማሪ አሳይቷል። ዛሬ ሐምሌ 15 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬን ለማየት መጥተናል። በዛሬም የ22 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ ካሉት የኢትዮጵያ 32 ዋና ዋና ባንኮች የት ባንክ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እንደዚሁም ደግሞ ሼር በማድረግ ተባበሩን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 182 ብር ከ30 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ አሜሪካ ዶላር በዛሬው ዕለት 177 ብር ከ52 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 ሲመነዘር አባይ ባንክ ላይ 162 ብር ከ68 እንደዚሁም ቡና ባንክ ላይም 162 ብር ከ41 እየመነዘሩት ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዩሮ 199 ብር ከ44 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮች ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 እየመነዘረ የሚገኝ ሲሆን ህብረት ባንክ ላይ 188 ብር ከ73 እንደዚሁም ደግሞ ዘመን ባንክ ላይም 188 ብር ከ58 እየመነዘሩት ይገኛል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 243 ብር ከ97 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 1 ፓውንድ 229 ብር ከ36 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ሲመነዘር ብሔራዊ ባንክ ላይ 216 ብር ከ32 እንደዚሁም ቡና ባንክ ላይ ደግሞ 215 ብር ከ10 እየመነዘሩ ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ29 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 1 ስዊስ ፍራንክ 215 ብር ከ64 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 204 ብር ከ48 ሲመነዘር ኦሮሚያ ኢንተርናሽናል ባንክ ላይ 202 ብር ከ51 እንደዚሁም ብሔራዊ ባንክ ላይ 198 ብር ከ64 እየተመነዘረ ይገኛል። ሌላኛው የቻይና ዩሃን ነው። 1 ቻይና ዩሃን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ92 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ55 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ሲመነዘር ብሔራዊ ባንክ ላይ 23 ብር ከ76 እንደዚሁም ወጋገን ባንክ ላይ ደግሞ 23 ብር ከ62 እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ23 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 121 ብር ከ27 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላር 115 ብር ከ29 ሲመነዘር ብሔራዊ ባንክ ላይ 114 ብር ከ51 እንደዚሁም ልማት ባንክ ላይ 114 ብር ከ13 እየተመነዘረ ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ53 ሲመነዘር 1000 ሳውዲ ሪያል ጥቁር ገበያ ላይ 48530 ብር በዛሬው ዕለት ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ሳውዲ ሪያልን 46 ብር ከ05 ሲመነዝሩ 1000 ሳውዲ ሪያል 46050 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 እየተመነዘረ የሚገኝ ሲሆን ሂጅራ ባንክ ላይ 45 ብር ከ25 ይመነዘራል። እንደዚሁም ዳሽን ባንክ ላይም 45 ብር ከ25 እየተመነዘረ ይገኛል። ሌላኛው ገንዘብ የዱባይ ድርሃም ነው። 1 ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ62 እየተመነዘረ የሚገኝ ሲሆን 1000 ድርሃም በዛሬው ዕለት ጥቁር ገበያ ላይ 49620 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ድርሃም 47 ብር ከ81 እየተመነዘረ የሚገኝ ሲሆን 1000 ድርሃም 47810 ብር ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ 1 ድርሃም በዛሬው ዕለት 47 ብር ከ16 ሲመነዘር 1000 ድርሃም
47160 ብር ይመነዘራል። ስኬት ባንክ ላይ ደግሞ 1 ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይም 1 ድርሃም 46 ብር ከ19 ሲመነዝሩ 1000 ድርሃም ደግሞ 46190 ብር እየተመነዘረ ይገኛል። ሌላኛው የስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ78 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ክሮና 16 ብር ከ61 ሲመነዘር፣ ልማት ባንክ ላይ 16 ብር ከ56 እንደዚሁም ደግሞ ንግድ ባንክ ላይም 16 ብር ከ52 እየመነዘሩት ይገኛል። ሌላኛው ገንዘብ አውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 176 ብር ከ61 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 አውስትራሊያ ዶላር 112 ብር ከ72 ሲመነዘር፣ ልማት ባንክ ላይ 111 ብር ከ53 እንደዚሁም ቡና ባንክ ላይ 111 ብር ከ36 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። 1 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 587 ብር ከ53 ሲመነዘር 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58753 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ኩዌት ዲናርን 522 ብር ከ66 እየመነዘረ የሚገኝ ሲሆን 100 ኩዌት ዲናር ብሔራዊ ባንክ ላይ 52266 ብር ይመነዘራል። ልማት ባንክ ላይም በዛሬው ዕለት 1 ኩዌት ዲናርን 519 ብር ከ92 ሲመነዘር 100 ኩዌት ዲናር ልማት ባንክ ላይ 51992 ብር ይመነዘራል። ንግድ ባንክ ላይ ደግሞ 1 ኩዌት ዲናር በዛሬው ዕለት 506 ብር ከ60 ሲመነዘር 100 ኩዌት ዲናር ደግሞ 50660 ብር ንግድ ባንክ ላይ እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። 1 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ27 ሲመነዘር 1000 ኳታር ሪያል ጥቁር ገበያ ላይ 48270 ብር እየተመነዘረ ይገኛል። በባንክ ደግሞ 1 ኳታር ሪያልን 45 ብር ከ74 ሲመነዘር 1000 ኳታር ሪያል 45740 ብር እየተመነዘረ ይገኛል። የጆርዳን ዲናርን ደግሞ እና 1 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ04 ሲመነዘር 100 ጆርዳን ዲናር ደግሞ 25704 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22148 ብር እየመነዘሩት ይገኛል። የኦማን ሪያልን ደግሞ ስናይ 1 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ93 ሲመነዘር 100 የኦማን ሪያል 47393 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 100 የኦማን ሪያልን 41748 ብር እየመነዘሩት ይገኛል። የባህሬን ዲናርን ስናይ 1 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 482 ብር ከ74 ሲመነዘር 100 ባህሬን ዲናር ደግሞ 48274 ብር በጥቁር ገበያ እየተመነዘረ ይገኛል። በባንክ ደግሞ 100 ባህሬን ዲናርን 42119 ብር እየመነዘሩት ይገኛል። የቱርክ ሊሬን ደግሞ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ86 ሲመነዘር 100 ቱርክ ሊሬ 386 ብር እንደዚሁም በባንክ ደግሞ 100 ቱርክ ሊሬን 317 ብር እየመነዘሩት ይገኛል። የየመን ሪያልን ስናይ 1 የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር ይመነዘራል። በባንክ ደግሞ 66 ብር እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ 1 የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ73 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግም 1 የኬንያ ሽልንግ በዛሬው ዕለት ብሔራዊ ባንክ ላይ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ ደግሞ በ0.91 ሳንቲም እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት እንደዚሁም ደግሞ ኢትዮ ፎሬክስ ናቸው። ቻው